ቤቴን ተከድቼ ከዛም በኋላ ፍርድ ቤት ተንሳቅቄ ፍንቅቅ ብዬ እንደ ቀልድ ነው የሚወራ ስንትን ባይፈሰሰበት እብድናት ተብዬ ከውጭ ሀገር ስለመጣ ጉድ ከውጭ ሀገር እኮ ምን ሄድ ኢትዮጵያ እብዶች እኮ ነን ስናወራም አንታመንም ተብዬ ከዛም በኋላ እናት አለምዬ መመለሻ የለኝም ብር እቁብ ገብቼ እቁቡን በልቼ ከዛም በኋላ ኢትዮጵያ ልኬ ቤቱ ተሰራበት ባለቤቱን ካደ ከዛም በኋላ ላችኋለሁ እቁቡ ማን ይክፈል ከዚህም ተበድሬ እዛም ተበድሬ እቁቤን ከፍዬ ጨረስኩ ምክንያቱም ኦሬዲ ስለበላሁ ከዛም በኋላ ወደ ዱባይ ለመመለስ ከታም ትኬት ነው ወደዋ ስንት ለመንኩ እኔስ የለኝም ያለው ሁሉ አለኝ እኔስ የለኝም እንደዚህ በቀደም እኮ መሬት ገዝቼበት አረ በስመ አብ የሆነች ትንሽ ብር ነበረች እንዲያርጌ ወይ እንደዚህ ሆኖ በቃ ከዛን እንደምንም እንደው ሀገር ቤት ካለው ምናምን 5020 ሺህ 5010 ሺህ ያደረኩኝ ወደ ዱባይ ተመልሼ መጣሁ ጥሬ መስራት ጀመርኩ ወጥሬ ማንንም ሳልሰማ ምክንያቱም ማንንም ቢቸግረኝ እንደማይደርስልኝ ስለገባኝ ትላንትና ወዳጄ የነበሩ የሚወዱኝ የሚያከብሩኝ በጣም እንትን ያሉ በቃ ከጎኔ ስላልነበሩ በኔ ስም ገንዘብ ሰብስቦ ለራሳቸው ያውሉ አሉ እኔ ምንም ያየሁት ነገር የለም ቪዛ ተበላሸብኝ ምናምን ከዛ ወደ ዱባይ መጣሁ መስማይ ጥጥ የሆነ መከራ ስላለው ነው በነገራችን ላይ ከማንም ጋር ማልገናኘው ማላሽቃብጠው ምናምን ለምን ብዙ መከራና ስቃዮችን አሳልፌያለሁ እግዚአብሔር ይወድልኝ ከዛ ወጥሬ መስራት ጀመርኩኝ ማንንም አልሰማም ጓደኛ ቅብጥር ሰው ምናምን ማንንም አልሰማም ለምን ብዬ መጣሁ ስራ ጀመርኩ ሱቅ ተቀጥሬ እንደምንም ጎንበስ ብዬ ሰራው ከዛ ወጥቼ የራሴን ጀመርኩኝ ጓደኛ የለም ምን የለኝ አንድ ትንጥዬ ክላስ ነበር ተከራይቼ ነው ትንጥዬ እንደዚህ ባለ 2 መኝታ ነው አንዱን ክላስ ነው ተከራይቼ ማለት ነው ተከራይቼ ከዛ በኋላ እቃ ማለት ነው ብር የለኝም ነበረ እንደ